ፂ እጅግ በጣም ተስፋ ቆርጣለች። አላማዋን ይዛ ከሀገር የወጣችው ተምራ ተለውጣ የአባቷን ህልም ለማሳካት ነበረ። እነ ኪራ ቤት ከመጣች በኋላም እንግዲህ የተፈጠረው ነገር ብዙዎቻችን እናውቃለን። ያላሰበችው ህይወት ያሰበችው ሳይሆን ያላሰበችው ገጥሟታል። ስራ እየሰራች እየተማረች አባቷን ለመርዳት ነበረ። ግን ደግሞ እዚህ ከተማ ከገባች በኋላ ህይወት እንደጠበቀችው አልተቀበለቻትም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ የጽናትን ድራማ ብዙዎቻችን በጣም የምንወደው ድራማ ነው ማለት ነው። እንደምናውቀው እንግዲህ ያለፈው ክፍል ዛሬ ሊለቀቅልን ይችላል ማለት ነው በተለመደው ሰዓት ውዶቼ። ግን እየተፈጠረ ያለው ነገር እጅግ በጣም አስደንጋጭ ነው ማለት ነው። ምክንያቱም አሁን ላይ ኪራ ይሄን ነገር አምኖ ይቀበላል ወይ? ኪራ የእውነት አባቱ ያመጣለትን ሀሳብ ተቀብሎ ከጽናት ውጪ ሄዶ ሌላ ሴት ማፍቀር ይችላል ወይ? ሌላን ሴት የማግባት ልቡ ይነሳሳል ወይ? ምንድነው የሚፈጠረው? እውነት ይሄን ነገር ካደረገ ኪራ በጭራሽ ጽናት ተሰብራ ነው የምትቀረው። ከዚህ በኋላ ሰውን የምታምንበት ልብ የላትም በጭራሽ። ስብርብር ብላ ነው የምትቀመጠው ብዬ ነው የማስበው። እናንተን እስኪ ሀሳባችሁንም ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ ውድ ተመልካቾቼ። ምክንያቱም ብዙዎቻችሁ እያላችሁ ያላችሁ በጭራሽ ኪራ ሌላ ሴት ማግባት የለበትም ነው። አዎ በጭራሽ ሌላ ሴት ማግባት የለበትም። ምክንያቱም እሷና እሱ ብቻ ናቸው፣ ኪራና ጽኑ ብቻ ናቸው አንድ ላይ ሲሆኑ የሚያምርባቸው። ልክ ከዚህ በፊት ናሆምና ምሩ ያምራሉ እንዳልነው አሁንም ደግሞ ጽናትና ኪሩ እንጂ ጭራሽ ኪራ ከሌላ ሴት ጋር ሄዶም ያፈቅራልም ይወዳልም ብዬም አላስብም ማለት ነው። ምክንያቱም አንዳንድ ጊዜ አስገዳጅ የሆነ ነገር ሲሆንባችሁ የማትፈልጉት ህይወት ትገባላችሁና ጽናትም ደግሞ እሱ እንዲጠላት እሱ እንዲርቃት እያደረገችው ነው በአሁኑ ሰዓት ኪራን ማለት ነው። ለምን እንደዚህ እንደምታረግ ባይገባኝም፣ በእርግጥ ግን አባትየው እናቱ የካንሰር ታማሚ ናት፣ አግብቶ አለሙን ልታይ ትፈልጋለች ስላላት እንጂ በጭራሽ ደግሞ እሱን መተውም አትፈልግም። በኪራ የመጣባት በአይኗ የመጣባት ነው። በጣም ነው የምትወደው የምታፈቅረውና ብቻ በጣም ወደፊት እየመጣባቸው ያለው ነገር እጅግ በጣም ከባድ ነው። የነሱን ፍቅራቸውን ሊፈታተናቸው የሚችል ነገር እነሱንም ሊፈትን ፍቅራቸውንም ሊፈትን የመጣ ችግር አለ። ይሄም ደግሞ እንግዲህ ኪራ ሌላ ሴት ያግባ የሚል የአባትየው ጥያቄ ነው። ይህንንም ደግሞ ጽናት እንድታግዥኝ ይፈልጋለሁ። እናቱ ታማሚ ስለሆነች ሌላ ሴት ማግባት አለበት ብለዋታል። ያንን ነገር አምና አልተቀበለችውም። ግን ደግሞ ለእናቱ ስትል ደግሞ ይሄን ነገር ልታደርግ ወስናለች። ይሄ ውሳኔዋ ደግሞ እጅግ በጣም ከባድ ነው ቤተሰቦቼ። ኪራንም እሷንም እጅግ በጣም ከባድ መስዋዕት ያስከፍላቸዋል። የህይወት መስዋዕት ራሱ ሊሆን ይችላል ሊያስከፍላቸው ይችላል ማለት ነው። ስለዚህ በተለይ አስበውበት ይሄ ነገር እንትን የሚሉት አሪፍ ነው። ብቻ የእናንተንም እስኪ ሀሳባችሁን ኮሜንት አድርጉልኝ ቤተሰቦቼ። ዛሬ በተለመደው ሰዓት የጽናት ድራማ ይለቀቅልናል። ይህንን ቻናል ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ።